እሺ የመጀመሪያው ነገረ ቅዱሳን ለምን እንማራለን? ማስታወሻ ለምትይዙ ሰዎች ነገረ ቅዱሳን የምንማረው በመጀመሪያ አንደኛ አንድ አካል ስለሆነና ስለሚያስፈልጉን ነው። መቼስ በኦርቶዶክሳዊ ተዋሕዶ ቤተክርስቲያናችን ምንም ጥቅም የሌለው ነገር ትምህርት ዝም ብሎ አይሰጥም። ምንም ጥቅም የሌለው ነገር ዝም ብለን አንማማርም። ግን ደግሞ ስንማማርና የእግዚአብሔርን ቃል ደግሞ ከቅዱሳን ነገረ ቅዱሳን ስንማር ከነ ድህነታችን ጋር ብቻ ሳይሆን ለኛ ስለሚያስፈልጉን ጭምር ነው። ነገረ ድህነትን ማን ነው ነገረ ቅዱሳንን የምንማረው? ጥቅስ እንጥቀስ። አንደኛ ቆሮንቶስ ምዕራፍ 12 ላይ አንደኛ ቆሮንቶስ ምዕራፍ 12 ቁጥር 12 እስከ 13 ላይ አንድ አካልም አንድ እንደሆነ ብዙ ብልቶችም እንዳሉበት ነገር ግን የአካል ብልቶች ሁሉ ብዙዎች ሳሉ አንድ አካል እንደሆኑ ክርስቶስ ደግሞ እንዲሁ ነው። ምን ማለት ነው? ብዙ የሰውነት ክፍሎች አሉ። ጆሮ አለን፣ አፍ አለን፣ እጅ አለን፣ ዓይን አለን፣ ራስ አለን፣ አፍንጫ አለን፣ ምላስ አለን፣ ጥርስ አለን፣ እግር አለን፣ እጅ አለን። እነዚህ ሁሉ የሰውነት ክፍሎቻችን ናቸው። ግን ስንት ሰው ነን? አንድ ሰው ነን ይላል ሐዋርያው ቅዱስ ጳውሎስ። ስለዚህ አንድ የሆነው በማን ነው? በክርስቶስ ነው ይለንና ሐዋርያው ቅዱስ ጳውሎስ መጽሐፍ ቅዱስ የያዛችሁ በተቻላችሁ መጠን መጽሐፍ ቅዱስ እንዲያነባችሁ ቢሆን ይመረጣል። መጽሐፍ ቅዱስ እንዲያያዛችሁ ቢሆን ይመረጣል። አንደኛ ቆሮንቶስ 12:1 ላይ በዚህ ጥቅስ እያስነበብኩኝ ባሳያችሁ ይሻላል። በታብሌቱ ከማሳያችሁ በዚህ ጋር ይሄ ይሻላችሁ ወይስ የግድ ጥቅሱን እያያችሁ ነው የምትወዱት? 12:1 ላይ ያለውን ላሳያችሁ። 12:1 ላይ ሐዋርያው ቅዱስ ጳውሎስ የተናገረውን ገጸ ንባብ የምናነሳው 12 ላይ እስከ 13 ማለት ነው። አንድ አካልም ካለ በኋላ አንድ እንደሆነ ልክ የሰውነታችን ክፍል አንድ እንደሆነ ነገር ግን ብዙ የሰውነት ክፍሎቻችን እንዳሉት ብዙዎች ሳሉ አንድ አካል እንደሆኑ ክርስቶስ ደግሞ እንዲሁ ነው ካለ በኋላ ስለምንድን ነው የሚያወራው? ስለ ሰውነት ክፍል ነው እንዳንል ቁጥር 13 ላይ አይሁድ ብንሆን የግሪክ ሰዎችም ብንሆን ያ ማለት በዜግነት በትውልድ በዘር ሐረግ አይሁዳዊ ቢሆን አንድ ሰው የግሪክ ሰው ቢሆን ሌላ ሀገርም ሰው ዜጋ ቢሆን ባሪያዎች ብንሆን ያ ማለት አንድ ሀገር ዜጋም ሆነ ስታተስ ለውጥ ቢኖር አንዱ ንጉስ አንዱ ባሪያ ቢሆን አንዱ የተማረ አንዱ ጨዋ ቢሆን ልክ ለዛ ነው የሚለው። ባሪያዎችም ብንሆን ካለ በኋላ ጨዋዎችም ብንሆን እኛ ሁላችን በአንድ መንፈስ አንድ አካል እንድንሆን ተጠምቀናልና ሁላችንም አንዱን መንፈስ ጠጥተናልና ይላል። ይሄ ቃል የማን ነው? የእግዚአብሔር ቃል። አሁን ስለምንድን ነው የሚያወራን ሐዋርያው ቅዱስ ጳውሎስ? አንዳችን ለአንዳችን እናስፈልጋለን። አይሁዳዊ ብትሆንም የግሪክ ሰው ብትሆንም ንጉስ ብትሆንም ባሪያ ብትሆንም የተማርክም ብትሆን ያልተማርክ ጨዋ የሚለው ያልተማረ ማለት እንደዚህ አይነት ሰዎች ብንሆን እንኳ የተጠመቀ ሰው አንድ አካል ነው። በማን? በክርስቶስ ነው ያለነው። ሁላችንም አንድ ነን ካለ በኋላ ጥቅማቸው ምን እንደሆነ ቁጥር 21 ሲናገር ዓይን እጅን አታስፈልገኝም ልትሉት አትችልም። ዓይን ማንን? እግርን አታስፈልገኝ አትለውም። ዓይን የፈለገ እዛ ጋር ለመሄድ ብትፈልግ ምን ያስፈልጋታል? በዓይን አትሄድም። የምትሄደው በእግርህ ነው። የምትደርሰው በዛ ነው። በዓይን ልትመኝ ትችላለህ። በሄድኩኝ በደረስኩበት ልትል ትችላለህ። በያዝኩ ልትል ትችላለህ። ዓይን የፈለገ ብትመኝ ብትጎመጅ ያን የምትፈልገውን ምራቅ የሚያስወጥ ምግብ ደስ ይለን እናየዋለን፣ ሽታው አለ፣ ይጥመናል፣ ዓይናችን ይማረካል። በምንድነው ግን የምንይዘው? በእጃችን። በምን እንደምንጓዘው? በእግራችን። ስለዚህ ዓይን እግር ምን ያደርግልኛል አትልም። አሁን ሐዋርያው ቅዱስ ጳውሎስ እየነገረን ያለው ስለ ሰውነት ክፍል ሳይሆን እየተነተነ ያለው ስለምንድን ነው? ሁላችሁ እንደምታውቁት አንዱ ስለ አንዱ ነገረ ቅዱሳን ስንማር የሰውነት ክፍሎች አንድ እንደሆኑ እነዚህ ሁሉ ክፍሎች እንዳሉት ግን አንድ አካል እንደሚባል በክርስቶስ አንድ የሆንን እኛ ክርስቲያኖች ከቅዱሳን ጋር አንድ አካል ነን። ዓይን እግር ምን ያደርግልኛል አትልም ካለ በኋላ አትችልም የሚለው ጥያቄን ምልክትም አይደለም። አንደኛ ቆሮንቶስ ምዕራፍ 12 ቁጥር 21 ላይ ያለ ቃል ነው። ከዛም ይላል ዝቅ ብሎ ወይም ራስ ደግሞ ይላል ራስ ደግሞ እግሮች አታስፈልጉኝም ቢላቸው አይችልም። ይሄ ራስ እግር አያስፈልገኝም አይልም። ስለዚህ እግር ለራስ ያስፈልጋል፣ ራስ ደግሞ እግር ያስፈልገዋል። ዓይናችን ቅንድብ ያስፈልገዋል። ዓይናችን ጆሮ ይፈልጋል፣ ጆሮአችንም ዓይን ይፈልጋል። አንዱ በአንዱ ነው የሚሆነው፣ ተነጣጥሎ አይሆንም ይለናል። ከዚህ ባጭሩ
ለምንድነው ነገረ ቅዱሳን የምንማረው ካልን በክርስቶስ አንድ ስለሆንን አንድ መሆኑ ታዲያ ምን ጥቅም አለው ካልን ዓይን ጆሮ እግርን አታስፈልገኝም እንደማትለው ሁሉ እኛም ቅዱሳን አያስፈልጉንም አንልም። ግን እኮ በክርስቶስ አንድ አካል ነን። ልክ እግርም ራስም ደግሞ እግሮች አያስፈልጉኝ እንደማይለው ሁሉ እኛ አቡነ ተክለ ሃይማኖት ምን ያደርጉልኛል፣ ሰማዕቱ ቅዱስ ጊዮርጊስ ምን ያደርግልኛል አንልም። ኮንሰፕቱ ያ ነው። አሁን ብዙ ሰዎች ነገረ ቅዱሳን በምናከብርበት ጊዜ ልክ እኛ ጋር ብቻ እንዳለ አድርጎ የሚያስቡ ሰዎች ስላሉ፣ ለምሳሌ ቀለል ያሉ ምሳሌዎችን ለመውሰድ ያክል በሉተራውያን የጴጥሮስ ጳውሎስ በዓል ሴንት ፔተር ኤንድ ሴንት ፖል ብለው ጁን 29 ያከብሩታል። የቅዱስ ጳውሎስና የቅዱስ ጴጥሮስን እኛ ሐምሌ 5 ጴጥሮስ ጳውሎስን እናከብረው ብርሃናት ዓለም ብለን፣ በሉተራውያን ደግሞ ጁን 29 ላይ ይከበራል። ጁን 29 አንድ። ይሄ ብቻ አይደለም። በእኛ ዘንድ ያለው የሚከበረው ክብረ በዓሉ ልክ ጽላት አውጥተን ቤተክርስቲያን በስማቸው አንጸን ነው አይደል? ራሽያ ውስጥ የቅዱስ ጴጥሮስ ጳውሎስ ቤተክርስቲያን አለ፣ የሉተራውያን ቤተክርስቲያኑ የሉተራውያን ነው። ስያሜው ግን በጴጥሮስ ጳውሎስ ስም የተሰየመ ነው። አልተር አለ፣ በቅዱስ ጴጥሮስ ስም መሰዊያ ታቦት አለ። በእኛ ቤተክርስቲያን አንድ ቅዱስ ሲባል እንደምታውቁት ስሙ በቤተክርስቲያናችን ሲወሳ ማክበር ብቻ ሳይሆን ገድል ይጻፍለታል፣ ቤተክርስቲያን ይታነጽለታል፣ ጽላት ይቀረጽለታል። ይሄ ወይ ሁሉ አለ ማለት ነው። ስለዚህ አሁን በእኛ ቤተክርስቲያን ያለው አስራት ሀገሯ ናት ኢትዮጵያ እንደምንለው ቅዱስ ጴጥሮስን በዛው ልክ ይታወሳል። ለምሳሌ ቅዱስ ጴጥሮስ ሚኒሶታ የምትኖሩ ኢትዮጵያውያን ካላችሁ አሜሪካ ላይ የሚኒሶታ አሜሪካ ዩኤስኤ ማለት ነው። የሚኒሶታ ፓትሮን ሴንት ማን ነው? ጠባቂዋ ቅዱስ ማን ነው? ቅዱስ ጴጥሮስ ነው። ቅዱስ ጴጥሮስ ነው ፓትሮን ሴንት፣ ጠባቂዋ ቅዱስ ተብሎ ይጠራል። የሚኒሶታ መቼስ እዛ ሄደው ደብተራን የሰየሙ ካላችሁ በስተቀር። የግሪክ ማን ነው? ቅዱስ ጳውሎስ ሴንት ፖል ነው። ጠባቂዋ ቅዱስ ተብሎ ይጠራል። እና ብዙ ጊዜ እንደዚህ አይነት ቃላቶቹ ሲነገሩና ሲወሱ እኛ ጋር ብቻ እንዳልማት የሉተራውያን እኮ ልክ እንደኛ ስንክሳር አላቸው ሴንትስ ካላንደር አላቸው። በዛ የቅዱሳን ካላንደር ውስጥ ጁን 29 ጴጥሮስ ጳውሎስ ላይ ያከብሩታል፣ ቀን ሰጥተው ማለት ነው። ስለዚህ ቅዱሳን ለኛ የሚያስፈልጉ ለምንድን ነው? በክርስቶስ አንድ አካል ስለሆንን። አይቶ የመጀመሪያው ትምህርታችን ነገረ ቅዱሳን የምንማርበት ምክንያት በክርስቶስ አንድ አካል ስለሆንን፣ በዛ አካል ውስጥ ያሉ ክርስቲያኖች ደግሞ ዓይን ጆሮን፣ ዓይን እግርን አታስፈልገኝ ልትለው አትችልም፣ ታስፈልገዋለች ነው። ስለዚህ እኛ ነገረ ቅዱሳን የምንማረው በክርስቶስ አንድ የሆን ነው እና አቡነ ተክለ ሃይማኖት በክርስቶስ አንድ ነው። ተጠምቀዋል፣ ተጠምቀናል፣ ቆርበዋል፣ ቆርበናል። አጭ በክርስቶስ አንድ አካል ነና። ሰማዕቱ ቅዱስ ጊዮርጊስ ክርስቲያን ነው፣ እኛም ክርስቲያን ነን። ተጠምቋል፣ ተጠምቀናል፣ ቆርቧል፣ ቆርበናል። ከዛው ከአንዱ ጥምቀት ከአንዱ ቁርባን ተቀብለናል፣ ከአንዱ ጽዋው ደም ቆርበናል፣ ጠጥተናል። ስለዚህ በክርስቶስ አንድ ነን። ስለዚህ ዓይን እጅን እግርን አታስፈልገኝም አትለውም። ስለዚህ መጀመሪያ ነገረ ቅዱሳን የምንማርበት ምክንያት በክርስቶስ አንድ የሆንን ክርስቲያኖች፣ ምክንያቱም እኛ አማሉላቸው ቅዱሳን መላእክትም ሆኑ ቅዱሳን ሰዎች አንድ የሆንን ነው። ምክንያቱም ቅዱሳን መላእክት ምንድን ናቸው? እኛን ለማገዝ የሚራዱ ናቸው። እንደምታውቁት ሁላችንም ዕብራውያን መልእክትን ያላነበበ ሰው ያለ አይመስለኝም። 1:14 ላይ ሁሉም መዳን ይወርሱ ዘንድ አይደለም የሚለው፣ ስላላቸው የሚያገለግሉ የሚያግዙ መናፍስት አይደሉም ይላል። ስለዚህ የሚያግዙት መናፍስት የተባሉት ቅዱሳን መላእክት ናቸው። ምን ይወርሱ ዘንድ ነው? ሁሉም። በዚህ አጋጣሚ ካልቪኒስት ተመታ ማለት ነው። የተመረጡት እንዲድኑ አለ የሚለው፣ የተወሰኑት አይልም፣ የተፈለጉት ብቻ አይልም። ሁሉም መዳንን ይወርሱ ዘንድ ነው የሚለው። የሚወርሱ ለማን ናቸው? ሁሉም ስላላቸው ማለት ስለሚገባቸው የሚያግዙ ያግዛል ነው። ስለዚህ ቅዱሳን መላእክት ያግዟል እየተባለ አይ እኔ አታግዘኝ እኔ አጋዥ አልፈልግም እንዴት ሰው ይላል? እግዚአብሔር ያስፈልግሃል እያለ ለምን ተሳስተሃል አንተ እኔ አጋዥ አልፈልግም እንዴት ይላል አንተ ሰው? ስለዚህ ነገረ ቅዱሳን የምንማረው በክርስቶስ አንድ የሆንን የክርስቶስ አካላቶቹ ስለሆንን ዓይን ደግሞ ለእጅ አታስፈልገኝም አይሉም። ለዚህ ነገረ ቅዱሳን የምንማረው አንድ አካል ሰውን ስለሚያስፈልጉን ጭምር ነው። አንደኛ ቆሮንቶስ 12 ቁጥር 12
እስከ 22 ጀምራችሁ እስከ 22 ስታነቡት የምታገኙት ቃል ነው። ይህ ሐሳብ ግልጽ ነው። መሰረታዊ ጉዳይ እቺ ስለሆነች ማለት ነው። ነገረ ቅዱሳን የምንማረው ከዚህ የተነሳ ነው። ፕሮቴስታንት አለ፣ ፕሮቴስታንት ወገኖቻችን አላችሁ። ፕሮቴስታንት ወገኖች አሁን እቺ ነጥብ ላይ እስኪ ዲስፕሩቭ ሊያደርግ የሚችል ይህን ነጥብ ይዞ አይ ይሄ ልክ አይደለም የሚል ሰው ካለ ከፕሮቴስታንት ወገን የሆነ ይህንን አንብቦ አይ ልክ አይደለም የሚል ስለዚህ የመጀመሪያው ነገረ ቅዱሳን የምንማርበት ምክንያት በክርስቶስ አንድ አካል ስለሆነ ያ አንድ አካል ደግሞ ስለሚያስፈልገን ነው። ስለሚያስፈልጉን ነው። ይሄን የነገረን ማን ነው? ሐዋርያው ቅዱስ ጳውሎስ ነው። አይ እግርን አታስፈልገኝ ልትለው አትችልም። ራስም እግሮችን አታስፈልግ ሊላቸው አይችልም። በቃ ነገረን። በቃ አትችልም ነው ያለው። ላትችል ትችላለች ሳይሆን እያለ ያለው ልክ እንደ አማራጭ ሰው ነው ያቀረበው። አትችልም የተደመደመ ያለቀ ነው። ስለዚህ በዚህ አግባብ መሰረት አይ ይሄ ጥቅስ እንደዛ አለ የሚያስረዳው የሚል ሰው ካለ ከፕሮቴስታንት ወገን ካለ ላስገባ ሪኩዌስት ላኩና ምናልባት የሚድን ነፍስም ካለ በዛው እንደናይ ብዬ ነው። ስለዚህ ነገረ ቅዱሳን የምንማረው በክርስቶስ አንድ አካል የሆኑ ቅዱሳን ልክ አንድ የሰውነት ክፍል አንዱን አያስፈልገኝም እንደማይለው ሁሉ ለዛ ስለሚጠቅሙ ስለሚያስ ስለዚህ ነገረ ቅዱሳን የምንማረው አንደኛው የመጀመሪያ ጉዳይ በክርስቶስ አንድ አካል መሆንን ይጠይቃል። ስለዚህ ጻድቃን ሰማዕታትን አማልዱኝ ተራዱን ብለን ኢንቮኬሽን ኦፍ ሴንትስ ወደ ቅዱሳን ስለምን ስንማጸን የመጀመሪያው መሰረታችን ምንድነው? በክርስቶስ አንድ አይነት ለሆኑ ነው። አይዮ ትቀልዳለህ አይደል? እሺ ሁለተኛው ስልጣነ ክህነት የተሰጣቸው ሐዋርያት ቅዱሳን ናቸው። እዚህ ነገረ ቅዱሳን የምንማረው አንዱ መለያቸው ምንድነው ካልን የመጀመሪያው መስፈርታችን ምንድነው? ቅዱሳን ሐዋርያት ራሱ ቅዱሳን ናቸው። ማቴዎስ 16:19 ላይ እንደዚህ ይላል፣ የመንግስት ሰማያት መክፈቻ እሰጥሃለሁ፣ በምድር የምታስረው ሁሉ በሰማይ ታሰረ ይሆናል፣ በምድር የምትፈታ ሁሉ በሰማይ ተፈታ። ይሄ ማን ነው? አንተ ብፁዕ ነህ ካለው በኋላ ስለዚህ ስልጣነ ክህነት የተሰጣቸው እንኳን ሐዋርያት ምንድናቸው? ቅዱሳን። ስለዚህ ነገረ ቅዱሳን ማለት አማላጅነታቸው፣ ቃል ኪዳናቸው፣ በስማቸው የዘከረ ያበላ፣ የተጠማ ያጠጣ፣ የታረዘ ያለበሰ እንደዚህ ብቻ ማለት አይደለም። ቅዱሳን ሐዋርያትን ትምህርታቸው መቀበል ራሱ ነገረ ቅዱሳን ነው። ምክንያቱም በነቢያትና በሐዋርያት መሰረት ታንጻችኋል ይላል። መሰረቱ እሱ ስለሆነ ማለት መሰረቱ እሱ ነው። ስለዚህ እኛ ነገረ ቅዱሳን የምንማርበትና የምናጠናበት አንዱ እሳቤ በዚህ አግባብ መሆኑን ተረድተን ልንገነዘብ ይገባል። ብዙ ሰዎች የቤተክርስቲያናችንን ትምህርት አንዱ ለመተቸት ከሚጥሩበት አንዱ መንገድ ምንድን ነው? በቃ እኛ ቅዱሳን አማልዱ ለምን ሆነ ብለን ስንናገር በቃ ከክርስቶስ ተለይተው ያሉ ብቻቸውን ያሉ አርገነስ ሲጀመር የሰውነት ክፍል ውስጥ ያሉ በክርስቶስ አንድ አካል የሆኑ ናቸው እንጂ ተነጥለው ያሉ አይደሉም። ተነጥለው ያሉ አይደሉም። ሁለተኛ ለምን እንዘምርላቸዋለን? በቅዱሳን ስለ መዝሙር ይዘምራል። የመጀመሪያው አርጉመንት መስተካከል ያለበት መዝሙር አምልኮ ነው ወይ? የትኛው መዝገበ ቃል ላይ ነው መዝሙር አምልኮ ነው የሚለው? መዝሙሩ የቃሉ ፍቺ ትርጓሜ ራሱ አምልኮ ነው። ለምሳሌ ለዳዊት የዘመሩለት የእስራኤል ሴቶች አምልከውት ነው አይደለም? አምልከውት አይደለም። ስለዚህ አንድ ሰው እንደው ዝም ብሎ ብድግ ብሎ ተነስቶ በቃ መዝሙር እኮ አምልኮ ነው ብሎ በየትኛው መዝገበ ቃል እንደዚህ የሚለው? በየትኛው መዝገበ ቃል እንደዚህ ያለው? በየትኛው ፍቺው እንደዚህ ያለው? ፈጽሞ የለም። በመጽሐፍ ቅዱስ መዝገበ ቃል ቢዩት ከእንደገና ደግሞ በመጽሐፍ ቅዱሱ ተመልከቱት። መጽሐፍ ቅዱስ ላይ መዝሙር አምልኮን የሚል የለም። አንድ ለእግዚአብሔር ብቻ ዘምሩ የሚል የለም። አንድ ሁለተኛ መዝሙር ራሱ አምልኮ ነው የሚልም የለም። እስቲ የሉተራውያን መዝሙር ላሳያችሁ። ካሜራ ላዙርና የሉተራውያን መዝሙር ቅዱስ ሚካኤልን እያወሱ ሰላም ለከ ቅዱስ ሚካኤል ሆይ እያሉ ማለት እሱ ላሳያችሁ። አንዴ
መዝገበ ቃል ላምጣና ላሳያችሁ አይሻልም? እንግዲህ መጽሐፉን ለማሳየት መጀመሪያ እችን ላሳያችሁ። መዝገበ ቃሉ መጀመሪያ መዝሙር የሚለው ቃል የመጽሐፍ ቅዱስ መዝገበ ቃል ራሱ ኑሮ እንደፈታ አንዴ ላሳያችሁ። ቲክቶክ ላይ ያላችሁ ሰዎች ነው ማሳየት የምችለው። ሌሎቻችሁ እንግዲህ በቲክቶኩ መሰብ መረጃ ማየት ትችላላችሁ። ገጹን ስለምነግራችሁ ዩቲዩብ ላይ ያላችሁ ሰዎች ከዛ ላይ ማየት ትችላላችሁ፣ ገጹን ስለምነግራችሁ ማለት ነው። እሺ ኮመንቱን አጥፉላቸውና እንዴ አሁን ይሄን ተመልከቱት። የመጽሐፍ ቅዱስ መዝገበ ቃላት ነው። የኢትዮጵያ መጽሐፍ ቅዱስ ማህበር ያሳተመው ነው ይሄ ማለት ነው። መጽሐፍ ቅዱስ መዝገበ ቃል ይሄኛው እና እዚህኛው ላይ መዝሙር የሚለውን ትርጓሜ እዩት። ገጽ 45 ላይ ገጽ 45 ላይ መዝሙር የሚለውን ክፍል እዩት። ተመልከቱ እዚህ ጋር ምን እንደሚል። እሺ ሞዴሬተሮቹ ኮመንት ስለማያጠፉ እኔ ላጥፋ። እሺ መዝሙር ልዩ ልዩ ስልትና ቃና ባለው ድምፅ የሚዜም በዜማ መሳሪያ የሚቀርብ መንፈሳዊ ማህሌት። ማን ነው መዝሙር አምልኮ ያለው? የመዝሙር ፍቹ አምልኮ ነው የሚለው የትኛው መዝገበ ቃል ነው እንደዚህ ያለው? በእውነስ መጽሐፍ ቅዱስ ላይ ያለ ለእግዚአብሔር ብቻ ዘምሩ የሚል አለ? ይሄ አንደኛው ፍቺ ነው። ስለዚህ የመጽሐፍ ቅዱስ መዝገበ ቃል ራሱ ልዩ ልዩ ስልትና ቃና ባለው ድምፅ የሚዜም በዜማዊ መሳሪያ የሚቀርብ መንፈሳዊ ማህሌት ነው የሚለው እንጂ መዝሙር አምልኮ ነው የሚል ቃል የለው። ይሄው እዚህ ጋር እንደምትመለከቱት በጣም የሚገርማችሁ በሱብቱም ፕራስዲየም የሚባል ከርህራሄ በታች ተብሎ የተተረጎመ የእመቤታችን የቅድስት ድንግል ማርያም ወላዲተ አምላክ መሆኗን የሚገልጽ መዝሙር በ250 ዓመተ ምህረት የተጻፈ መዝሙር አለ። እሱ ላሳያችሁ። ኔትወርክ ከሰራላችሁ ከፍቼዋለሁ፣ ኦንላይን ላሳያችሁ። ይሄ ማለት ነው ታያችኋል። ይሄ ዘ ኦልደስት ሃይመን ቱ ዘ ቴዎቶኮስ ይላል። በጣም ጥንታዊው የቆየ የእመቤታችን በ250 ዓመተ ምህረት የተዘመረ መዝሙር። ይሄ ፍርስራሹ ጽሑፉ ነው። በ250 ዓመተ ምህረት ያ ማለት ከኒቂያ ጉባኤ በፊት። የኒቂያ ጉባኤ የተከናወነው በ250 በ325 ነው አለ። ይሄ በ250 ዓመተ ምህረት ዘ ኦልደስት ሃይመን ቱ ዘ ቴዎቶኮስ ነው የሚለው ስለ እመቤታችን ስለ ቅድስት ድንግል ወላዲተ አምላክነት የእግዚአብሔር እናት መሆኗ ንጽሕት ቅድስት መሆኗ በግሪክ ቋንቋ ተጽፎ የነበረ የቆየ የእመቤታችን የቅድስት ድንግል መዝሙር ነው። ዘ ኦልደስት ሃይመን ቱ ዘ ቴዎቶኮስ ነው የሚለው በ250 ዓመተ ምህረት ይሄው ይናገራል። አፕሮክሲሜትሊ 250 ኤዲ ላይ በግሪክ ቋንቋ እዚህ ጋር ሃይመኑ መዝሙሩ ይሄውና እዚህ ጋር በግሪክ ቋንቋ እዚህ ጋር በእንግሊዝኛ አለ። ኦንሊ ፒውር ዋን ኦንሊ ብሌስድ ዋን፣ አንቺ ንጽሕት ቅድስት አንቺ ብቻ፣ ብጽዕትም አንቺ ብቻ ነሽ። ይሄ በግሪክ ነው። ሃይመን ሲን ግሪክ ነው። ይሄ ደግሞ የዚህኛው የግሪኩ እንግሊዝኛ ፍቺ ነው። ኦሪጂናል ጽሑፉ ይሄኛው። ስለማን የተዘመረው? ስለ እመቤታችን። ዘ ኦልደስት ሃይመን በጣም የቆዩ ጥንታዊ መዝሙር ነው። ስለዚህ ስለ እመቤታችን ስለ ቅድስት ድንግል ማርያም መዝሙር ሲዘመር የሆነ ከአፄ ዘርዓ ያዕቆብ በኋላ ነው የመጣው፣ ከ14ኛው ክፍለ ዘመን ነው የመጣው፣ ይሄ አፄ ዘርዓ ያዕቆብ ነው የጨመረብን፣ ግብጾች ናቸው የጨመሩ በሚሉ ሰዎች ሲጀመር መዝሙሩ ራሱ በላቲን ነው፣ ግሪክ ነው። ስለዚህ መዝሙር ሲዘመር እንደው ቀጥታ ከአምልኮ ጋር እና ባልተገባ መንገድ የሚተረጉሙ ሰዎች እውነት እግዚአብሔር ማስተዋል ጥበብን ያድላቸው። ሌላ ምን እንላለን? ምክንያቱም ይሄ ከመናገርም በላይ ስለሆነ ማለት ነው። እሺ የሰማይ ልዑል ቅዱስ ሰላም ለከ ሚካኤል ይልና የሰማይ ልዑል ለሚካኤልና ለመላእክት ሁሉ የተቀደሰ መዝሙር የሚል ደግሞ የሉተራውያን መዝሙር ደግሞ አለ። እሱ ደግሞ ላሳያችሁ። ይሄ ማለት ነው ሄል ሚካኤል ሰላም ለከ ሚካኤል ፕሪንስ ኦፍ ሄቨን አችሁ የሰማዩ ልዑል ሳከርድ ሙዚክ ፎር ሴንት ሚካኤል ኤንድ ኦል ኤንጅልስ። ይሄ የሉተራውያን መዝሙር ስለ ቅዱስ ሚካኤል፣ ስለ ቅዱስ ገብርኤል፣ ስለ ሁሉም ቅዱሳን መላእክት ኤንድ ኦል ኤንጅልስ ነው የሚል። ቅዱስ ሚካኤል ሰላም ለከ፣ ሄልስ ሚካኤል ማለት ሰላም ለከ፣ ፕሪንስ ኦፍ ሄቨን ማለት የሰማዩ ልዑል
አሁን ይሄንን በእኛ ቢጻፍ ኖሮ አስቡት፣ ለቅዱስ ሚካኤልና ሳከርድ ሙዚክ ለቅዱሳን ሁሉ መላእክት የተቀደሰ መዝሙር። ይሄ ሉተራውያን ነው። ለፍጡር ይዘመራል። የሰማዩ ልዑል ማን ነው? ክርስቶስ ነው ወይስ ሚካኤል ነው? ደግሞ ሌላ አንተ እንዳይመስላችሁ ይሄው ኦዶት ኦርግ ነው እና ያው የተቀደሰ ለማን? ለቅዱስ ፎር ነው የሚለጠን ሳከርድ ሙዚክ ፎር ሴንት ሚካኤል ኤንድ ኦል ኤንጅልስ። እና እንደው አንዳንድ ጊዜ እንዲህ ስንናገር ከነስዕሉ ጭምር አድርገው ነው እዚህ ያስቀመጡት። ቅዱስ ሚካኤል ሄሊ ሚካኤል ይኸው ይሄ የሉተራውያን ስለ ቅዱስ ሚካኤል የዘመሩት መዝሙር ነው። ስንኛቸው ጭምር አለ። እሺ ሌላ አንድ ልጨምርላችሁ ከመዝሙር ጋር በተያያዘ የሉተራውያን እንግዲህ ለፍጡር ይዘመራሉ የሚለውን ነገር ለማውሳት ማለት ነው። ይሄ አምልኮ ነው። አሁን ሉተራውያን ይሄ የዘመሩት ይሄ መዝሙራቸው አምልኮ ነው። ይዛት በአምልኮ ነው የሚታሰበው። ግጥም ገጥመህ ስኒን ሰርተህ ስታመሰግን አምልኮ ነው። ለሁሉም ቅዱሳን ላረፉ ቅዱሳን ደግሞ የሚዘምሩት መዝሙር ደግሞ አለ። እሱ ደግሞ ላሳያችሁ። for all the saints who from their labor rest ከድካማቸው ላረፉ ለሁሉም ቅዱሳን ሃይመንስ ነው። ሃይመንስ ዶት ኦርግ ነው። ሃይመን ዶት ኦርግ የሉተራውያን ከድካማቸው ላረፉ ለሁሉም ቅዱሳን ይሄ አምልኮ ነው። ከድካማቸው ላረፉ ለሁሉም ቅዱሳን መዝሙር መዘመር አምልኮ ነው ወይስ እኛ ስንገጥመው ነው ጣዖት አምልኮ ቢሆን? መቼ እንደታተመ ጭምር ከነ መጽሐፉ እዚህ ጋር ታገኙታላችሁ ማለት ለሁሉ ማለት ነው። እሺ ከቅዱሳን ጋር በክብር ካሉት ቅዱሳን ጋር ደግሞ አብረን እንዘምር። ለቅዱሳን አብረን እንዘምር። በክብር ያሉ ተጋድሏቸውን ለፈጸሙ ለነዚህ ቅዱሳን ደግሞ የክብርን የምስጋናን መስዋዕት እናቅርብላቸው። በክብር ካሉት ቅዱሳን ሁሉ ጋር ዘምሩ የሚል ደግሞ አለ። ከከፈተ ላሳያችሁ እዚህ ጋር ማለት sing with all the saints in glory በክብር ካረፉ ቅዱሳን ጋር እንዘምር። ከከበሩ ቅዱሳን ጋር እንዘምር። ስንኙ ይኸውና ይታያችኋል። መጽሐፍ ጭምር ነው ያለው። ከሁሉም ቅዱሳን ጋር በክብር እንዘምር። ስንኙ ሁሉ አለ፣ አዝማች ሁሉ አለ። አሁን እናዙረውና ጥያቄው ለቅዱሳን መዝሙር መዘመር ባዕድ አምልኮ ነው አይደለም? አሁን እኛን ካሳየን ይበቃል። ሌላው ቤተ እምነት ምን አገባል? እስቲ ይህንን የሚያብራራ ካለ የቤተ እምነት ሌሎች ቤተ እምነቶች ካላችሁ ተሳስተዋል። ሉተራውያን ሴንት ሚካኤልን ቅዱስ ሚካኤልን የሰማይ ልዑል ሆይ ለአንተ እና ለቅዱሳን መላእክቶች የተከበረ ምስጋና የተቀደሰ መዝሙር እንዘምራለን የሚለው የሉተራውያን መዝሙር ባዕድ አምልኮ ነው ወይ? ይሄን እናያለን። ቢገባ ካለ አስገባለሁ። እስቲ ከፕሮቴስታንት ወገን ተሳስተዋል ሉተራውያን። ሲጀመር በዚህ መዝገበ ቃል ወይም በመጽሐፍ ቅዱስ መዝሙር አምልኮ ነው። መጀመሪያ ይሄንን ነውና ከዛ የሉተራውያን ተገበነተ ወደ አንድ ዲኖሚኔሽን እንወርዳለን። መጀመሪያ ግን በመጽሐፍ ቅዱስ ራሱ ለቅዱሳንም ሆነ ለፍጡራን መዝሙር መዘመር በዚህ በመጽሐፍ ቅዱስ አሳተው መጽሐፍ ቅዱስ መዝገበ ቃል ጭምር መዝሙር አምልኮ ነው ወይ?
የሚገባ ፕሮቴስታንት ካለ እድል እሰጣለሁ። አሁን ከፊት ለፊታችን የቅዱስ ገብርኤልን ክብረ በዓል ስለምናከብር የዛን ጊዜ መንገድ ላይ ከምትጮሁ አሁን እዚህ ገብታችሁ ትናገሩ ይሻላል ብዬ ነው። ይሄው ተመልከቱ፣ ፍጡር እያመለኩ ለእነሱ እየዘመሩ ስለምትሉ ለቅዱስ ሚካኤልና ለመላእክቶች ሁሉ የተቀደሰ መዝሙር እናቀርባለን። ያ ሁሉ ተራያ ምን እናድርገው? ይሄንን ደግሞ አሳይቻቸዋል። ዶት ኦርግ ነው የሚለው የሆነ አንድ ግለሰብ ምናምን እንትን ብሎት የሆነ የተቀነባበረ እንዳይመስልህም ይሄ ነው። እሺ እስቲ ከፕሮቴስታንት ወገን ትክክል ነው። በጥንት የቤተክርስቲያናችን ታሪክ ውስጥ ወጥነት ባለው መንገድ ገድልስ የተጻፈው የማን ነው? ሃጊዮግራፊ ይባላል። ሃጊዮ ማለት ሆሊ፣ ግራፊ ማለት ደግሞ ራይቲንግ ማለት ነው፣ ገድል ማለት ነው። ስለ አንድ ቅዱስ ዜና ህይወቱን፣ ተጋድሎውን፣ ቃል ኪዳኑን፣ እረፍቱን የሚናገር አጠቃላይ ህይወቱን የሚያጠቃልል መጽሐፍ ገድል ይባላል። ይሄ በግሪክ ምን ይባላል? ሃጊዮግራፊ። ሃጊዮ ማለት ሆሊ ቅዱስ ማለት ነው። ግራፊ ማለት ደግሞ ራይቲንግ ማለት ነው። ስለ ቅዱሱ መጽሐፍ፣ ስለ ቅዱሱ መናገር፣ ስለ ቅዱሱ ማተት መከተብ ማለት ነው። ለመጀመሪያ ጊዜ ወጥነት ባለው መንገድ የተጻፈው ገድል የቅዱስ ፖሊካርፐስ ነው። የቅዱስ ፖሊካርፐስ መጽሐፍ ነው። ላሳያችሁ። ሁለተኛው ደግሞ የተጻፈው የማን ነው? የፖሊካርፐስ ብቻ ሳይሆን ቆጵሪያኖስ የተባለ አባት ነው። የእነዚህ ሁለቱ ላሳያችሁ። እሺ ከከፈተልኝ እዚህ ጋር ላሳያችሁና ሃጊዮግራፊ ነው። ይሄ ገድል ማለት ይሄ ነው። እቻውን ሃጊዮ የምትለው እችኛዋ ማለት ነው። ዩቲዩብ ላይ ያላችሁ ሰዎች በቲክቶክ መከታተል ትችላላችሁ። ሃጊዮ የምትለች ሆሊ ማለት ቅዱስ፣ ግራፊ ማለት ደግሞ መጽሐፍ ማለት ነው። ስለዚህ ሃጊዮግራፊ ማለት ስለ ቅዱሳን መጽሐፍ፣ ስለ ቅዱሳን መናገር ማለት ነው። ስለዚህ ሃጊዮግራፊ ምልካውን ገድል ሲባል ኢትዮጵያ ውስጥ የሆነ በእኛ ቤተክርስቲያን አባቶች ብቻ ዘንድ ያለ ማለት አይደለም። የቅዱስ ፖሊካርፐስን የቅዱስ ቆጵሪያኖስን ዜና ህይወቱን ገድሉን የጻፈው ሴንት ሲፕሪያን ተብሎ የሚጠራው የቆጵሪያኖስ ብለን ብንጠራው ነው። የእሱን የጻፈው ዲያቆኑ ፓንጤዎስ ነው። ፓንጤዎስ ይባላል ይሄ ማለት ነው። The life and passion of Saint Cyprian የቅዱስ ቆጵሪያኖስ ወይ ደግሞ ሲፕሪያን ህይወትና ተጋድሎ ጸሐፊ ማን ነው? ባይ ጳንቴዎስ ዘዲያቆን። ይሄ ኒው አድቨንት ላይ ያለው በነገራችን ላይ ኒው አድቨንት ላይ ያለ የአንድን ቅዱስ ዜና ህይወት መጽሐፍ ጥንትም ነበር። ህይወቱ እኮ ነው የሚለው። ምን ያደርግልናል? የቆጵሪያኖስ ህይወት ምን ያደርግልናል? ፓሽኑ፣ መከራው፣ ተጋድሎ ምን ያደርግልናል? የጻፈው ማን ነው? ዲያቆኑ ጳንጤዎስ የተባለ ወይ ደግሞ እዚህ ጋር ፓንቴዎስ ብሎ የሚጠራው ጳንጤዎስ ዲያቆኑ። ላይፍ ኤንድ ፓሽን ኦፍ ሴንት ቆጵሪያኖስ በጣም ከሚታወቅበት ንግግሩ አንዱ ምንድነው? ቤተክርስቲያን እናትህ ካልሆነች እግዚአብሔር አባት አይደለም። የቆጵሪያኖስ ንግግር ነው። ኒው አድቨንት ላይ ያለ ቸርች ፋዘርስ ላይ ተገቡና ላይፍ ኤንድ ፓሽን ኦፍ ሴንት ሲፕሪያን ስትሉት ይወጥላችሁ። ኒው አድቨንት ላይ እናገኘዋለን። ስለዚህ ወጥነት ባለው መንገድ የቅዱሳንን ገድል መጽሐፍ አሁን የመጣ ነው ወይ? ህይወቱን መጽሐፍ ምን ያደርግልናል ለኛ? ይሄ ማለት ነው። ኒው አድቨንት ላይ ታገኙታላችሁ። አንድ ደግሞ ልጨምርላችሁ። ሁላችሁም የምታውቁት የቤተክርስቲያናችን አባት የሆነው አትናቴዎስ ሐዋርያዊ የማንን ጽፏል? ዘ ላይፍ ኦፍ አንቶኒ ገድለ እንጦንስ ጸሐፊ ማን ነው? አትናቴዎስ። አሁንም ኒው አድቨንት ላይ አለ ላይፍ ኦፍ አንቶኒ ገድለ እንጦንስ ማለት ቅድም የቆጵሪያኖስ አሁን ደግሞ የእንትኖች አይተናል። ሌላው ደግሞ በግሪክ ውስጥ ማን ነው? በኢንዲጂነስ ደግሞ ገድላት ደግሞ ለምሳሌ አሁን ክርስቶስ ሰምራ በማንም ታውቁ በእኛ ነው አይደል? ምክንያቱም ኢትዮጵያ ስለሆነች ልክ እንደዚህ ኢንዲጂነስ የሆኑ ወይ ደግሞ ሪጂናል አካባቢያዊ የሆኑ ገድሎች ደግሞ አሉ፣ ሃጊዮግራፊስ አሉ። ለምሳሌ
በግብፅ ኦርቶዶክስ ቤተክርስቲያን የሺኖት የአባ ሺኖት ዜና ህይወት አለ። እዚህ አማዞን ላይ ተሽጦ እናገኘዋለን። ይሄ መጽሐፍ ማለት ከፈተልኝ። ይሄው ዘ ላይፍ ኦፍ ሺኖት። አሁን ይሄ በግብፅ ኦርቶዶክስ ቤተክርስቲያን የሚታወቅ አባት ነው። የአንድ ቅዱስ ገድል ነው። ይሄ ኢንዲጂነስ ይባላል። ያ ማለት በግብፅ ኦርቶዶክስ ቤተክርስቲያን የሚታወቅ አባት ልክ አሁን በእኛ ክርስቶስ ሰምራ ታውቃለች። ስለዚህ ገድለ ክርስቶስ ሰምራ አለ፣ ገድለ ወለተ ጴጥሮስ አለ፣ ገድለ ክርስቶስ መስቀል ክብራ አለ። ኢትዮጵያውያን ናቸዋ። ይሄ ኢንዲጂነስ ወይ ደግሞ ሪጂናል አካባቢያዊ ልክ በኢትዮጵያ የሚታወቁ ቅዱሳን ገድል ይጻፍላቸው። የግድ ፈረንጅ ካላወቃቸው የግድ ዓለም አቀፍ አስረጅ ካላመጣቸው አያሰኝም። ይሄ አሁን ዘ ላይፍ ኦፍ ሺኖት በግብፅ ነው ያለው። በሌሎች አባቶች አይታወቅም። በሶሪያ የለም፣ በአርመን የለም፣ በህንድ የለም። ኢትዮጵያ አይደለም። ይሄ ግብፃዊ ነው። ግን ይሄ ግብፃዊ መነኩሴ ቅዱስ አባት ዜና ህይወቱን ገድል ጽፎ ያስቀምጣሉ። ልክ በእኛ ገድለ ክርስቶስ ሰምራ እንደምንጽፈው ማለት። የቅድሙ ላይ ዘ ላይፍ ኦፍ አንቶኒ ማለት ነው፣ ዓለም አቀፍ ነው። ለምን አባ እንጦንስ የማያውቀው አባት የለም። ምንም እንኳን ግብፃዊ ቢሆንም ቅሉ ማለት ነው። በዛ መንገድ ይጻፋል። አንድ ልጨምርላችሁ። የግብፃውያን መነኮሳት ዜና ህይወትን የግብፅ ኦርቶዶክስ ልትዘግብ ትችላለች። ዜና ህይወትን ማለት ነው። ይሄ ዘ ላይፍ ኦፍ ራሱ ነው መሰለኝ። አይ ቲንክ የሺኖት የአባ ሺኖት ነው። የግብፅ መነኮሳት ዜና ህይወት ከከፈተልኝ እሱን ላሳያችሁ። የበረሃ አባቶች ማለት ነው። አሁን ይሄ የበረሃ አባቶች የግብፅ የበረሃ አባቶች ዜና ህይወት የሚናገር ነው። ስለዚህ በአጭሩ ምን እያነሳን ያለ ነው ማለት ነው። ቅድም እንዳሳየኋችሁ ገድል ሲጻፍ አንደኛ የዛ አባት ዜና ህይወቱን ዜና ገድሉን በህይወት የነበሩ ሰዎች የሚያውቁ ሰዎች ሊጽፉት ይችላሉ። አሁን ዘ ላይፍ ኤንድ ፓሽን ኦፍ ሲፕሪያን ወይ ደግሞ የቅዱስ ቆጵርያኖስ ዜና ህይወቱና ገድሉን ማንጻፈ አንጦስ የተባለው ዲያቆን ጻፈ። ያን በአንጦስን ገድል ማንጻፈ ዘ ላይፍ ኦፍ አንቶኒ ደግሞ አትናቴዎስ ጻፈው። ስለዚህ ምን ያደርጋል? ተጋድሏቸው ኑሯቸው ምን ያደርጋል ተብሎ አልተውትም። አትናቴዎስ እኮ ሐዋርያዊ ነው። አርዮስን ያወገዘ ነው። በኒቂያ ጉባኤ የነበረ አባት ነው። ዘ ላይፍ ኦፍ ሲፕሪያን ደግሞ የቅዱስ ቆጵርያኖስን ታሪክ እኛ አናውቅም፣ ግን ቀድሞ ወጥነት ባለው መንገድ ጽፏል። ከዛም በፊት ደግሞ ከቆጵርያኖስም ከአባ እንጦስም በፊት ደግሞ ቅዱስ ፖሊካርፐስ ደግሞ አለ። ፖሊካርፐስም ኒው አድቨንት ላይ አለላችሁ። የቅዱስ ፖሊካርፐስ ደግሞ ዜና ህይወት ደግሞ አለ። ፖሊካርፐስ እንደምታውቁት ከመጀመሪያው መቶ ክፍለ ዘመን አባቶች መካከል አንዱ ነው። ስለዚህ የቅዱስ ፖሊካርፐስ የቅዱስ ዮሐንስ ወንጌል ደቀ መጽሐፍ ሁሉ ስሙ አለ። እስከ ሞት ድረስ የታመንኩን የሕይወት አክሊል እሰጥሃለሁ የተባለው የቤተክርስቲያኑ አስተዳዳሪ ማን ነው? ስሙ ፖሊካርፐስ። የቅዱስ ዮሐንስ ወንጌል ደቀ መዝሙር የመጀመሪያው ክፍለ ዘመን አባት ነው። ስለዚህ የቅዱስ የቅዱስ ፖሊካርፐስ ዜና ህይወት ገድል አለ፣ የቅዱስ ቆጵርያኖስ አለ፣ የአባ እንጦንስ አለ። ከዛ ደግሞ ሪጂናል የሚባሉ ደግሞ ኢንዲጂነስ የሚባሉ አሉ። ለምሳሌ በግሪክ የሚታወቁ ብቻ በዛው በግብፅ የሚታወቅ አባት አለ። በሶሪያ አባቶች የሚታወቅ ብቻ አለ። በህንድ ኦርቶዶክስ ቤተክርስቲያን የሚታወቅ አባት ልክ አሁን በእኛ ቅዱስ መስቀል ክብራ ስትሉ የሚያውቃቸው ማን ናቸው? ኢትዮጵያዊ ናቸው። ኢትዮጵያ ገድል ነው የፈጸሙ። ስለዚህ የግድ ግብፅ እውቅና ትስጥ አያሰኝም። የግድ ሶሪያ እውቅና ካልሰጠች አያሰኝም። አቡነ ተክለ ሃይማኖት ለምሳሌ ግብፅ ድረስ ሄዶ ግብፅም አላቸው ታሪክ። ምክንያቱም ወደ ኢየሩሳሌም ጉዞ ሲጓዙ ኢትዮጵያን አጽመ ቅዱሳን ይዘው ስለሚሄዱ የአቡነ ተክለ ሃይማኖት ዜና ህይወት እየተናገሩ አጽመ ቅዱሳን ደግሞ ከክፉ ከጋኔንም ከጠላት ፈተና እንዲጠብቃቸው ይዘው ስለሚሄዱ መንፈስ እግዚአብሔር ስላለበት የዛው የአቡነ ተክለ ሃይማኖት አጽም እዛው ግብፅ ውስጥ ተቀምጦ ቤተክርስቲያን በስማቸው ታንጿል። እንደውም ግብፅ ኦርቶዶክስ ቤተክርስቲያን በስንክሳሯ 4 ልደትን የምታከብረው ከምታከብረው 4 ልደት ውስጥ አንዱ የጌታችን ኢየሱስ ክርስቶስ መድኃኒታችን ኢየሱስ ክርስቶስ ልደት ነው። ዘ ናቲቪቲ ኦፍ ክራይስት የሚባለው። ሁለተኛው የእመቤታችን የቅድስት ድንግል ማርያም ልደት ነው። ሶስተኛ የመጥምቀ መለኮት የቅዱሳን ልደት ነው። አራተኛው የአቡነ ተክለ ሃይማኖት ልደት ነው። ታኅሳስ 24ኛ የምናከብረው በዕለቱ ያከብሩታል። ከዚህ ውጪ የግብፅ ኦርቶዶክስ ቤተክርስቲያን የምታከብረው የቅዱሳን እረፍታቸውን፣ ዜና ህይወታቸውን፣ አጽማቸው የፈለሰበትን ያረፈበትን ዕለት ነው። ልደት የምታከብረው ግን 4 ነው። የጌታችን የእመቤታችን የመጥምቀ መለኮት የቅዱሳንና የጻድቁ አባታችን የአቡነ ተክለ ሃይማኖት ኢትዮጵያ ታኅሳስ 24 ስንክሳራቸው ላይ ታገኙታላችሁ። እኛም ታኅሳስ 24 ነው የምናከብረው፣ በእነሱ ታኅሳስ 24 ነው የሚያከብረው።
ስለዚህ በእኛ ቤተክርስቲያን የሚታወቁ በውጭ የሚታወቁ አሉ። እኛ ጋብቻ ደግሞ የሚታወቁ ደግሞ አሉ። ቅድም እንዳልኳቸው ቅድስት ክርስቶስ ሰምራ ብለን እንደምንጠራው ልክ ኢንዲጂነስ ይባላሉ እነዚህ፣ ወይ ደግሞ ሪጂናል ሃጊዮግራፊ ይባላሉ ማለት ነው። እሺ